ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። እንኳን ወደ ቻናሌ በሰላም መጣችሁ። ዶክተር ዳኒ ነኝ። በዚህ ትምህርት ላይ ከቡና ጋር አብረን ብንጠቀመው በርካታ ድንቅ ጥቅሞችን ስለሚሰጠን በቤታችን ስላለው በቀላሉ ስለምናገኘው ቅመም እናያለን። እንዴትና በምን ያህል መጠን መጠቀም እንዳለብን የምንመለከት ይሆናል። አያይዘን ይህን ቅመም ከቡና ጋር ስንጠቀም ለሰውነታችን የሚሰጣቸውን በበርካታ ጥናቶች፣ ምርምሮች ተቀባይነት ያገኙ 5 ጥቅሞችን እናያለን። ቡናን አዘውትራችሁ የምትጠቀሙ ሰዎች ቡናን በዛሬ ትምህርታችን ላይ በምንመለከተው መልኩ ብትጠቀሙ የተሻለ ጥቅሞችን ታገኛላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ትምህርቱን ለሌሎች በማጋራትም ጠቀሜታዎችን እንዲያገኙ እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። የምንጠቀመው አንድ ሲኒ ቡና ላይ ግማሽ የሻይ ማንኪያ ቀረፋን ደባልቆ መጠቀም የሚሰጠን የመጀመሪያው ጥቅም አንዳንድ ሰዎች ከዚህ በፊት እንደተመለከትነው በተፈጥሮ ቡና ውስጥ ላለው ካፊን ተብሎ ለሚጠራው ኬሚካል ሴንሲቲቭ ናቸው። ይህ ሴንሲቲቪቲ ከሰው ሰው ይለያያል። አንዳንድ ሰዎች ቡናን ከተጠቀሙ በኋላ ካፊን በደማቸው ውስጥ የመንቀሳቀስና የመሰራጨት ሁኔታው ያዘግምና በርካታ ሰዓትን የሚፈጅ ነው። በዚህ ወቅት ከሚታዩ ምልክቶች መካከል ቀን ላይ የተጠቀሙት ቡና እስከ ማታ ድረስ ቆይቶ የእንቅልፍ እጦትን ሊያስከትል ይችላል። አንዳንድ ሰዎች ደግሞ በተቃራኒው በደማቸው ውስጥ የሚሰራጨውን የሚዘዋወረውን ካፊን በፍጥነት ሜታቦላይዝ አድርገው የመጠቀም ሁኔታቸው የሰፋ ነው። ከዛም የተነሳ ለተወሰነ ደቂቃ ብቻ ያነቃቃቸውና በመቀጠል ድካም ውስጥ መዛል ውስጥ ይከታቸዋል። በዚህ ወቅት በተደጋጋሚ ቡናን ለመጠቀም ይጋለጣሉ። እንደ አጠቃላይ አንድ ሰው ለካፊን ሴንሲቲቭ ሲሆን በሰውነቱ ላይ በርካታ ምልክቶችን ሊያይ ይችላል። ይህ ሁሉም ሰው ላይ የሚታይ አይደለም። ለካፊን ሴንሲቲቭ የሆኑ ሰዎች ከሚያዩአቸው ምልክቶች መካከል ቡናን ከተጠቀሙ ከ15 እስከ 60 ደቂቃ ባሉት ደቂቃዎች ውስጥ የሚከተሉትን ምልክቶች ሰውነታቸው ላይ ሊያዩ ይችላሉ። አንደኛ፣ ፈጣን የልብ ምት፣ ሁለተኛ፣ የመርበትበትና የመረበሽ ስሜት፣ ሶስተኛ፣ የራስ ህመም። አንዳንድ ሰዎች ላይ ካፊን በደማቸው ውስጥ ለረጅም ሰዓታት በመሰራጨትና በመቆየት ማታ ላይ እንቅልፍ ሊነሳቸውም ይችላል። ቡናን ከቀረፋ ጋር አንድ ላይ አብሮ መጠቀም ይህን አይነት ስርዓት ለመቀነስ ለማርገብ ይረዳል። ቀረፋ በውስጡ ሲኒማልዳይድ፣ ሲናሚክ አሲድ እና ፕሮሲያናዲን ተብለው የሚጠሩ በተፈጥሮ እጽዋት ውስጥ የሚገኙ ኬሚካሎችን ይዘዋል። እነዚህ ኬሚካሎች ቡና ውስጥ ያለው ካፊን በደማችን ውስጥ የሚኖረውን ስርጭትና ቆይታ በመቆጣጠር በተጨማሪ ካፊን ከላይ ጠቀስኳቸውን ምልክቶች ሰውነታችን ላይ እንዲያሳይ የጀርባ ምክንያት የሆኑ ባዮኬሚካል ሪያክሽኖችን ለውጦችን በመቆጣጠር ከላይ የተመለከትኩት አይነት ለካፊን ሴንሲቲቭ ከመሆን ጋር ተያይዞ የሚታዩ ምልክቶች ሰውነታችን ላይ እንዳይታይ ለማርገብ ያግዛል። ሁለተኛ፣ የምንጠቀመው አንድ ሲኒ ቡና ላይ ግማሽ የሻይ ማንኪያ ቀረፋን ደባልቆ መጠቀም በከፍተኛ ደረጃ በደም ውስጥ የሚኖር የስኳር የግልኮስ መሰራጨትን በብቃት መቆጣጠር እንድንችል ያደርጋል። ከላይ የጠቀስኳቸው ቀረፋ ውስጥ በተፈጥሮ የሚገኙ ኬሚካሎች ሰውነታችን በኢንሱሊን ሆርሞን አማካኝነት በደም ውስጥ ያለውን ስኳር የሚቆጣጠርበትን ስርዓት የማነቃቃት ኢንሱሊን ሴንሲቲቪቲን ከፍ የማድረግ ብቃትም አቅምም አላቸው። በእንዲህ አይነት ሁኔታ ግልኮስን ተቀብለው በደማችን ውስጥ ያለውን ስኳር የሚቆጣጠሩ ሴሎች በይበልጥ ደግሞ ጉበትና ጡንቻ አካባቢ ያሉ ሴሎች እንዲነቃቁና ለኢንሱሊን ሆርሞን ይዞ ለሚመጣው መልእክት ግብረ መልስ እንዲሰጡ በማድረግ በብቃት በደማችን ውስጥ ያለውን ስኳር መቆጣጠር እንድንችል ያግዛል። በተለይ ቡናን በስኳር ካልሆነ ፈጽሞ የማይጠቀሙ ሰዎች አያይዘው ቀረፋን ቢጠቀሙ መልካም ነው። ጤናማውና መልካሙ መንገድ ቡናን ያለ ስኳር መጠቀም ነው። አንድ ሰው ፈጽሞ ስኳር ሳይጠቀም ቡናን መጠቀም የማይችል ከሆነ ግን በዚህ ወቅት የሚጠቀመው አንድ ሲኒ ቡና ላይ ግማሽ ሻይ ማንኪያ ቀረፋን አያይዞ ቢጠቀም በደም ውስጥ ሊኖር የሚችለውን ከፍ ያለ የስኳር መጠን መቆጣጠር እንዲችል ያግዘዋል። ሶስተኛ፣ ቡናን ከቀረፋ ጋር ከላይ በጠቀስኩት መንገድ መጠቀም
ቡና ውስጥ ያለው ካፌን ማዕከላዊ የነርቭ ስርዓትን ከሚገባው በላይ በማነቃቃት ከላይ ጠቀስኩት አይነት መርበትበትና ተመሳሳይ ስሜቶች እንዳይከሰቱ ይህን ስርዓት ለማርገብ የሚያገዝ ፕሮሲያናዲን ተብሎ የሚጠራውን ኬሚካል በደም ውስጥ በበቂ መጠን እንዲሰራጭ በማድረግ የአይነት ስርዓት እንዳይከናወን ያደርጋል። ሌላው ቀረፋ ውስጥ ያሉት በተፈጥሮ የሚገኙ ኬሚካሎች ቡና ውስጥ ካሉ ፖሊፈናል ተብለው ከሚጠሩ ኬሚካሎች ጋር አንድ ላይ በመጣመር የአንጎል ጤንነትን ያሻሽላሉ። አራተኛ ቀረፋ ውስጥ በተፈጥሮ የሚገኙ ፕሮሲያናዲን፣ ሲናሚክ አሲድ እና ሲኒማልዳይድ ተብለው የሚጠሩ ኬሚካሎች ፖሊፈናል ተብለው ከሚጠሩ ቡና ውስጥ ከሚገኙ ኬሚካሎች ጋር አንድ ላይ በማበር ኢንፍላሜሽንን፣ የሴሎች እብጠትና መቆጣትን በብቃት በመከላከል ለበርካታ በሽታዎች የስር ምክንያት የሆነውን ኢንፍላሜሽን አስቀድመው ያቋርጣሉ። አምስተኛ የምንጠቀመው አንድ ሲኒ ቡና ላይ ግማሽ ሻይ ማንኪያ ቀረፋን አድርጎ ደባልቆ መጠጣት በደም ቧንቧ ውስጥ የሚሰራጩ ኤልዲኤል ተብለው የሚጠሩ ኮሌስትሮሎች ላይ ሊከሰት የሚችል ኦክሲዴሽንን በመከላከል እነዚህ ኮሌስትሮሎች ስሞልደንስ ተብለው ወደሚጠሩ ለጤና አስጊና አደገኛ ወደሆኑ ኮሌስትሮሎች የመቀየር ሁኔታቸውን በመቀነስና በማርገብ የልባችንን ጤንነት በላቀ ደረጃ ያሻሽላሉ፣ ከፍ ያደርጋሉ። ቡናን ከላይ በተመለከትነው መንገድ መጠቀም እነዚህን 5 አስደናቂ ጥቅሞች ለሰውነታችን ይሰጣል። በቀን የምንጠቀመውን ቡና በመገደብ 1 ሲኒ ሲበዛ 2 ሲኒ ብቻ በመጠቀም አያይዘን ግማሽ ሻይ ማንኪያ ቀረፋን ደባልቀን በመጠቀም ጤናችንን መጠበቅና ማሻሻል እንችላለን። አሁንም ግን ለካፌን ሴንሲቲቭ የሆናችሁ ሰዎች ይህም ማለት ከላይ ጠቀስኳቸውን ቡናን ከተጠቀማችሁ በኋላ የሚታዩ ምልክቶችን የልብ ምት መጨመር፣ የራስ ህመምና ተመሳሳይ ምልክቶችን ቡና ከተጠቀማችሁ ከተወሰነ ደቂቃዎች በኋላ የምታዩ ሰዎች የምትጠቀሙትን ቡና ከቀረፋ ጋር አንድ ላይ ከመጠቀም በተጨማሪ በቀን የምትጠቀሙትን የቡና መጠን መቆጣጠርና መቀነስም ተገቢ ነው። ጥቂት ማይባሉ ሰዎች ቡናን ከተጠቀሙ በኋላ የልብ ምታቸው የሚጨምር ቶሎ የሚመታ ሰዎች በቀን የሚጠቀሙትን ቡና በመቀነስ ብቻ 1 ሲኒ በማድረግ ብቻ ይህን አይነት ስሜትና ምልክት ተፈጥሯዊ በሆነ መልኩ መቆጣጠር ይችላሉ። ከዛም በተጨማሪ የምትጠቀሙት ቀረፋ ተፈጥሯዊ ኦርጋኒክ መሆኑን ማየት አስፈላጊ ነው። አንዳንድ ቀረፋዎች ኦርጋኒክ አይደሉም። ኦርጋኒክ ሳይሆኑ የሚሸጡ የቀረፋ አይነቶችም አሉ። የምትገዙት ቀረፋ ኦርጋኒክና ተፈጥሯዊ መሆኑን በመለየት በማየት በመቀጠል በቀን የምትጠቀሙት 1 ሲኒ ቡና ላይ የሻይ ማንኪያ ግማሽ ብቻ በመጠቀም ከላይ የተመለከትናቸውን አስደናቂ ጥቅሞች ለሰውነታችሁ መስጠት ማቀበል ትችላላችሁ። አያይዛችሁም በቀን በቂ ውሃ ብትጠጡ መልካም ነው። በዛሬ ትምህርታችን ላይ ጠቃሚ መረጃዎችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። ይህን ትምህርት ለሌሎች በማጋራትም እንዲጠቀሙበት አድርጉ። ይህን ትምህርት ለሌሎች ስታጋሩ፣ ሼር ስታደርጉ ከቤታቸው ሆነው እነዚህን አስደናቂ መረጃዎች በማወቅ በማየት ከራሳቸው አልፈው የቤተሰቦቻቸውንም ጤና ይጠብቃሉ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ